ጀማሪ ጸሎተኛ ነው በቀን 7 ጊዜ የሚጸልይ እንጂ ፍጹም ሰው አይደለም። ክርስቶስ የጸለየውን የዳዊትን መዝሙር የማይደግም ሰው እኮ መኖር የለበትም። የዳዊት ጸሎት ክብሩን ብታውቁት ክርስቲያኖች የጠዋት የማለዳውንና የሰርክ ጸሎትን ግዴታ ቤተክርስቲያን እንዲጸልይ ነው የሚደነገገው። የማታ ጸሎት አቡነ ዘበሰማያት ሰላም ለኪ መዝሙር 3 እና መዝሙር 40 በዚህ ሰዓት የሚጸልይ ሰው ታማኝ ባሪያ መሆን ማሳያው። በዚህ ሰዓት የማይጸልይ ጸሎተኛ ከነዚህ ጋር የሚተባበር ነው እንደማለት ነው። በዚህ ሰዓት ላይ ቀኑን ሙሉ የጸለዩ ሰዎች ጸሎታቸውን እግዚአብሔር ዋጋ የሚሰጥበት ሰዓት ነው። በርትቶ ጠንክሮ እንዳልኳችሁ ግን ልጨምር ካለ መጨመር መብቱ ነው። እኒህን ግን ምን ማድረግ አይችልም። እስኪ ማጉደል በሉ። እራቱን ጠግቦ በልቶ እራቱን ከልክ በላይ ጠጥቶ በልቶ የእንቅልፍ ማዕበል አስጥሞት ካልሆነም ድካም ተጫጭኖት በተለያዩ ምክንያቶች አስንፎት እንዳይተኛ እራቱን ከበላ በኋላ ወዲያውኑ ጸሎት ያደርጋል። ሁሌም የምንጸልያት ጸሎት ማለት ነው። ዛሬ ለምን እንደምንጸልየው እስኪ እንወቅ። ለነገሩ አመኑም አላመኑም የተጻፈ ነገር ስለሆነ አይዟችሁ፣ ቀስ እያለ ይገባል። በጸሎተ ነፍስ ታጅቦ የሚጸልይ ከሆነ በነፍሱም ጭምር ቀራንዮ ካብረውት ከመስቀሉ ስር እንዳሉት እንደ ዮሐንስ እንደ እመቤታችን እንደ ቅዱሳት አንስት ነው ይላሉ አባቶቻችን። የቤተ ክርስቲያን የጸሎት ሰዓታት ወይም ጊዜያት ክርስቲያኖች ስንት ናቸው? ስንት ናቸው? መልሱ እንጂ። አዎ ሰባት ናቸው አይደለ? 7 ግን የሆኑት ለወጣንያን ጀማሪ ጸሎተኛ ነው በቀን 7 ጊዜ የሚጸልይ እንጂ ፍጹም ሰው አይደለም። አሁን እኛ በቀን 7 ጊዜ መጸለይ የፍጹማን ነው ያለ የሚመስለው። በቃ የበቃ ሰው ነው በቀን 7 የሚጸልይ። አንተማ በቅታል እንላለን 7 የሚጸልየው ሰው እያየን ማለት አይደለም። ይህ ለወጣንያን ለጀማሪያን ለወጣኒ ለጀማሪ ሰው በቀን 7 ጊዜ ይጸልያል። ማዕከላዊ ለሆነ በቀን 12 ጊዜ ይጸልያል። ስንት ጊዜ? ፍጹም ለሆነ ሰው ፍጹም ጸሎተኛ ለሆነ ሰው ደግሞ በቀን 24 ሰዓት ነው የሚጸልይ። አይተኛም ማለት ነው። አሁን እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እና አባ ሳሙኤል እና ቅዱስ ክርስቶስ ሰብራ ሌሎችም ጻድቃን ሰማዕታት ደናግላን መነኮሳት ከእግዚአብሔር ጋር ፍጹም ጸሎተኛ ናቸው ማለት 24 ሰዓት ልባቸው ከእግዚአብሔር ያልተለየ ነው ማለት ነው። በአካል እኮ ስንመለከታቸው አብረውን ከኛ ጋር ይኖራሉ። ስንመለከታቸው እናያቸዋለን። የሚያወሩት ነገር ግን እኛ ስጋውያኑ የምንረዳው ሳይሆን እነሱ ከደረሱበት የጸሎት የ24 ሰዓት ፍጹም ተመስጦ ደረጃ ላይ በጣም የተቆራኘ ነው። ልክ አባ ዮሐንስ ሐጺር ያደርገው እንደነበሩ ሰሌን እየታታ የሚሸጠው አባ ዮሐንስ ሐጺር ሰሌኑን ለመሸጥ ገበያ ሲሄድ በጣም ብዙ ሰዎች ሰሌኑን እየፈለጉ ሲያናግሩት ግን አይሰማም ነበር። ይህ ሰሌን ይህ የታታው የሳጠራ ስንት ብር ነው ሲሉት እኔ የምልህ ግን ቆይ ከሚካኤልና ከገብርኤል ማን ይበልጣል እያለ ይጠይቅ ነበር። የተጠየቀው ስለ ሰሌን ነው፣ እሱ የሚያወራው ስለ ቅዱሳን መላእክት ክብር ነው። ፍጹም ጸሎተኛ ስለሆነ ማለት ነው። ልቡ ገበያ መሃል እንኳን ከእግዚአብሔር አይለይም። አሁን ውጥንቅጥ የሆነው ዓለም ውስጥ ልባችን ከእግዚአብሔር ሁሌ ልይት የሚለው የትንሹን ጸሎት ጀምረን ወደ ትልቁ ሳናድግ ስለቀርን። ስለዚህ ከ7ቱ እንጀምራለን። እሱን በደንብ ጥሩ የሆነ ክርስቲያናዊ ሕይወት ሲኖረን ደግሞ ከፍ ብለን 12 ከፍ ብለን 24 እንገባለን። ይህ ሁሉ ግን ክርስቲያኖች አደራ በምክረ ካህን መታገዝ አለበት። በምን አልኳችሁ? አዎ የነፍስ አባቶቻችን የክርስቲያናዊ ሕይወት እንቅስቃሴዎቻችንን ማወቅ ስላለባቸው ማለት ነው። የነፍስ ስዩማን ሀብታ ስልጣን የተሰጣቸው አይደሉ በእኛ ላይ። ይሄንን ምንም አይነት ነገር ሲደረግ 7ቱን የጸሎት ሰዓታት ልጀምር አስቤያለሁ አባቴ ምን ይመክሩኛል ተብሎ ይጠየቅ። ይሄ ልምድ ብናረገው ጥሩ ነው። እያንዳንዱን የጸሎት ሰዓት እና ውስጡ ስንጸልይ ምን እንደተከናወኑባቸው ደግሞ አንድ በአንድ እንመልከት። የመጀመሪያው ከ7ቱ ጸሎቶች መካከል የመጀመሪያው ጸሎተ ነግ ወይም የማለዳ ጸሎት። እስኪ የማለዳ ጸሎት በሉ። ሲነጋ የምንጸልየው ጸሎት ማለት ነው። ይህን ጸሎት የምንጸልየው በ4 ምክንያት ነው። ይሄንን በደንብ አድርጋችሁ መስማት ያለባችሁ። ጠዋት ተነስተን ስንጸልይ እነዚህን 4 ምክንያቶች እያሰብን ከጸለይን ሐሳባችን ስጋዊ ወደሆነ ነገር አያደላም። መንፈሳዊ የሆነው ነገር ላይ ግን ተጣብቆ እንዲቀር ለማድረግ ነው። አንደኛው የማለዳ ጸሎት የሚጸልየው ጽልመተ ሌሊቱን አርቀ የጠዋቱን የማለዳ ብርሃን እንድናይ ስለፈቀድክልን እናመሰግናለን ለማለት ነው። ምን እናረጋለን? የመጀመሪያው የማለዳ ጸሎት ምክንያት ስለዚህ ምንድነው? እስኪ ምስጋና በሉ። ምስጋና በቃ ከዛ ቀጥሎ ምን አለ?
በዚህ ሰዓት ላይ የምንጸልየው ጸሎት አባታችን አዳም የተፈጠረበት ሰዓት ስለሆነ ጌታችን ወደ መቅደስ የሄደበት ሰዓት ስለሆነ የዮሐንስ ወንጌል ምዕራፍ 8 ቁጥር 2 ላይ ስናነብ ክርስቶስም ወደ ቤተ መቅደስ ሄዶ ነበር የሚልበት ሰዓት የማለዳው ሰዓት ነው። አራተኛው ደግሞ ጌታችን በጲላጦስ ፊት ተከሶ የቆመባት ሰዓት ናት። ይቺ ሰዓት ጠዋት ተነስተን የምንጸልያት ጸሎት ማለት ነው። በዙፋኑ ከሚቆሙ ቅዱሳን መላእክት ጋር የሚመሰገነው ጌታችን ኢየሱስ ክርስቶስ ስለኛ ሲል ግን በጲላጦስ ፊት መቆሙን በዛች ሰዓት እያሰብን እንጸልያለን። ይህ ጸሎት የመቼው ጸሎት ነው? የቱ? የማለዳው። ሁለተኛው የጸሎት ሰዓት የሰለስት ጸሎት ነው ወይም የ3 ሰዓት ጸሎት። እኒህን ጸሎት ደግሞ የምንጸልየው ምንን እያሰብን ነው? አንደኛ በጥንተ ተፈጥሮ እናታችን ሔዋን ከአባታችን አዳም ጎን የተገኘችበት ሰዓት 3 ሰዓት ነው። ሁለተኛው ነብዩ ዳንኤል ትንቢተ ዳንኤል ምዕራፍ 6 ቁጥር 10 ላይ በአናብስት ጉድጓድ በተጣለበት ወቅት ላይ የጸለየው የጸሎት ሰዓት 3 ሰዓት ነው። ሶስተኛው ደግሞ እመቤታችን ቅድስት ንጽሕት ድንግል ማርያም የጌታችን የመድኃኒታችን ኢየሱስ ክርስቶስን ልደት መወለድ ብስራት የሰማችበት ሰዓት የቀኑ የ3 ሰዓት ጸሎት ነው። ግልጽ ነው? አዎ፣ ይህ ጸሎት በጣም ትልቅ ጸሎት ነው። ለምን መሰላችሁ? የ3 ሰዓት ጸሎት ትልቅ ጸሎት ነው የሚባለው። ጸሎትን የቀየረ ጸሎት ነው። እስኪ ጸሎትን በሉ። የቀየረ ጸሎት። አዎ፣ የእመቤታችን ጸሎት እግዚአብሔር ፊት ሆና እንደ ባሪያው ሆና ለመኖር ነው። አገልጋይ ሆና መመኘቷ ነው የሷ ትልቋ ጸሎት የነበረው። እግዚአብሔር ግን ባሪያው ልትሆን የፈለገችውን እመቤታችንን እናቱ አረጋት። ስለዚህ የሷን ጸሎት ቀይሮታል? አልቀየረው? ስለዚህ በዛ ሰዓት ላይ እኛ የምንጸልየው ጸሎትን ይቀይረዋል? አይቀይረው? እኛ ባሪያ ነን ስንል አይ ልጅ ነህ ይላል ማለት ነው። እኔ ይሄ አይሆንልኝም ሲል አይ ይሆንልሃል እኔ ያለው አይደል እንደ ጌታ ይላል ማለት ነው። ስለዚህ የ3 ሰዓቷ ጸሎት በእነዚህ ምክንያቶች ትጸልያለች ማለት ነው። አራተኛው በዚሁ ጸሎት ሰዓት ላይ እያሰብን የምንጸልየው ደግሞ የጌታ ቁርጥ ሞቱ ታውጆ መስቀሉ የተዘጋጀበትና 4ቱን ሕማማተ መስቀል የተቀበለበት ነው። በጌታችን የሥነ ስቅለት ጉዞ ላይ 13 ሕማማት ነው የተቀበለው። በጠዋት የ3 ሰዓቱ ጸሎት በምንጸልይበት ጊዜ ላይ 4 ሕማማትን ተቀብሏል ስለኛ ሲል። አንደኛ የሾህ አክሊል የተደፋበት በዚህ ሰዓት ነው። የተገረፈው በዚህ ሰዓት ነው። በጥፊ የተመታው በዚህ ሰዓት ነው። በግንባሩ መሬት ላይ የወደቀው በዚህ ሰዓት ላይ። ስለዚህ በዚህ ጸሎት ሰዓት ላይ በምንጸልይበት ወቅት ላይ በጣም የሚደንቀው ልክ የእመቤታችንን ጸሎት የጸለየችበት ጸሎትን የቀየረ ጸሎት ነው ያለው። ይህን ደግሞ እያሰብን ስንጸልይ ባለመፍረድ የሚጸለይ ጸሎት ነው። ክርስቶስ ሕማሙን ያሰቃዩት ለነበሩት ሰዎች አልፈረደባቸው። የሚያደርጉትን ያውቁምና ምን በላቸው ነው። የሚጸልይ ሰው በቀኑ 3 ሰዓት ላይ የበደሉትን ሰዎች ሳይፈርድባቸው ይጸልያል ማለት ነው። ግልጽ ነው? ጥሩ። አምስተኛው ደግሞ በ3 ሰዓት የምንጸልየው መንፈስ ቅዱስ የወረደበት ሰዓት ነው። ባለ ጰራቅሊጦስ ባለ ጴንጠቆስጤ ብለን የምናከብረው የመንፈስ ቅዱስ ርደትን አስበን የምናከብረው በዓል መንፈስ ቅዱስ የወረደው በዕለተ እሑድ በቀን በጠዋቱ ስንት ሰዓት ነው? 3 ሰዓት ነው። ስለዚህ የመንፈስ ቅዱስን መውረድ እያሰብን ለኛም መንፈስ ቅዱስ እንዲወርድልን እያሰብን እንጸልያለን። ሶስተኛው የጸሎት ሰዓት የቀትር ጸሎት ወይም የ6 ሰዓት ጸሎት ነው። በዚህ ሰዓት ቀን 6 ሰዓት የምንጸልየው ደግሞ ምንድነው? በሕገ ተፈጥሮ የሚደርስብንን ፈተና ለመቋቋም። ይህ ሰዓት የአዳምና ሔዋን መውደቅ በዚህ ሰዓት ስለሆነ ሰይጣን ፀሐይዋ በጣም ግላ በወጣችበት ከራ በታየችበት ወቅት ላይ አይምሯችን በሚፈዝበት ሰውነታችን በሚዝልበት ወቅት ላይ መጥቶ እንዳያስተን በዚህ ሰዓት ላይ የምንጸልየው ጸሎት እግዚአብሔር ከፈተና እንዲታደገን። እንዳልኳችሁ ይህች ሰዓት አዳምና ሔዋን የበደሉባት ሰዓት ናት። ስለዚህ ያቺን ሰዓት እኛም ማስበን የምንጸልየው እነሱን በዛ ሰዓት ያሳሳታቸው እኛንም ስጋችን በደከመበት አይምሯችን በፈዘዘበት ፀሐዩ በጋለበት በዛ ወቅት ላይ ክፉ ነገር እንዳያሰራን ብለን እንጸልያለን። በዚህ ምክንያት ሁለተኛው የአዳም ውድቀት ሰዓት ስለሆነ አዳም የወደቀበት ዕፀ በለሷን ቀጥፎ በልቶ ከእግዚአብሔር የተለየበት ሰዓት ቢኖር ይቺ ሰዓት ስለሆነ እኛም እንዳንለይ እንጸልያለን ከእግዚአብሔር። ሶስተኛው ስቅለተ ክርስቶስ የጌታችን ኢየሱስ ክርስቶስ የተሰቀለበት ሰዓት የቀኑ 6 ሰዓት ነው። እውነት እንነጋገር ከተባለ እንደው ብንችል የቀኑ 6 ሰዓት ጸሎት ባያመልጠን ጥሩ። ለምን? በዛች ሰዓት ላይ የሚጸልይ ሰው
በጸሎተ ልቡና ታጅቦ የሚጸልይ ከሆነ በፍጹም ተደሞ ነውና በጸሎተ ነፍስ ታጅቦ የሚጸልይ ከሆነ በነፍሱም ጭምር ቀራንዮ ካብረውት ከመስቀሉ ስር እንዳሉት እንደ ዮሐንስ እንደ እመቤታችን እንደ ቅዱሳት አንስት ነው ይላሉ አባቶቻችን። በዛች ሰዓት ላይ የሚጸልይ በቀን 6 ሰዓት ላይ ባለበት ቦታ ሆኖ በልቡ ወይ ቃሉን ድምጽ ከፍ አድርጎ አባታችን እንኳን ብሎ ቢጸልይ ያቺን ሰዓት ስለጸለየ በዛች ሰዓት የተሳተፈ ነው። ያቺ ሰዓት ክርስቶስ የተሰቀለባት ብቻ እንዳትመስላችሁ የሰማይ መላእክት የጌታቸውን እንዲህ መሆን አይተው የወረዱበት ነው። የምድር አብሮት የነበሩት ሰዎች አንድ የሚያመልኩትን የሚታመንላቸውን አምላካቸውን መከራ ሲቀበል ያዩበት ሰዓት ነው። በዚህ ሰዓት የሚጸልይ ሰው ታማኝ ባሪያ መሆን ማሳያው። በዚህ ሰዓት ማንም ከክርስቶስ አጠገብ አልነበረም ከመስቀሉ አጠገብ ከነበሩት ውጪ። ያቺ ሰዓት ላይ የሚጸልይ ሰው ካለ ማንም በሌለበት ሰዓት እንደነበሩ ሰዎች እኔም ማንም በሌለበት ሰዓት አብሬ እቆማለሁ እያለ ቃል እየገባለት ግልጽ ነው። የ6 ሰዓቷ ጸሎት ይቺ ናት ማለት ነው። አብሮ በዚህ ውስጥ ደግሞ 3ቱን ሕማማተ መስቀል ጌታችን በመስቀል ላይ ተሸክሟል። ተቀንዮ ቅንዋት በሚስማር በዚህ የተቸነከረው በዚህ ሰዓት ነው። ራሱን የተመታው ወይም የሾህ አክሊልም መልሰው እያወጡ እየተነጩ በደንብ አድርገው ያሰቃዩት የነበረው በዚህ ሰዓት ነው። በጥፊ መልሰው የመቱትም አሁንም በዚህ ሰዓት ነው። ምራቃቸውንም የተፉበት በዚህ ሰዓት ነው። ስለዚህ አያድርገው እንጂ በዚህ ሰዓት የማይጸልይ ጸሎተኛ ከነዚህ ጋር የሚተባበር ነው እንደማለት ነው። አብሮ ጌታውን እንዳሰቃየው የሚያስብ ሰው ነው ማለት ነው። ይህን እንደምንለው ህሊናችን እንዲጨንቀው አረጉዴ ፈላ ስንት ዘመን ሳንጸልይ በቃ እንደነዚህ ሆኜ ነው ማለት ነው ብለን ተስፋ እንድንቆርጥ አይደለም። አብረውት ከቆሙት ጋር መቆም አጓጉቶን እነዚህን ያሰቃዩትን ሰዎች ደግሞ በፍቅር አይን ለመመልከት ከዛ ለመሆን በመናፈቅ ነው። ይህን እግዚአብሔር ለሁላችን ያርግልን። ቀጣዩ ደግሞ ከቀትር ጸሎት በኋላ አራተኛው ጸሎት የተሰዓቱ ጸሎት ወይም የ9 ሰዓት ጸሎት ነው። ከሌሎቹ ጸሎቶች በተለየ መልኩ ይህ ጸሎት ብዙ የምንጸልይበት ምክንያት አለ። አንደኛ ጌታችን ከጎኑ ደምና ውሃ ተወግቶ የፈሰሰበት መራራ ሐሞትን የጠጣበት ቅድስት ሐና የእመቤታችን እናት እመቤታችንን ያገኘችበት ሰዓት ነው። እንደው ልጆች የሌላችሁ እናቶች ባለትዳሮች በዚህ ሰዓት መጸለይ ነው ማለት ነው። ሐና እመቤታችንን ያገኘችው በዚህ ሰዓት ነው ከተባለ ብልጥ የሆነ ክርስቲያን በዚህ ሰዓት ቆሞ እግዚአብሔር ፊት ምን ያደርጋል? ሐና እመቤታችንን ለሐና የሰጠ እግዚአብሔር ለኔም የማህፀን ፍሬ አትከልክለኝ ብሎ ይለምናል ማለት ነው። አራተኛው ጌታችን የጸለየበት ሰዓት ነው። ኤሎሄ ኤሎሄ ላማ ሰበቅታኒ፣ ጌታ አምላኬ አምላኬ ለምን ተውከኝ አይደል? ይህ ቃለ ጸሎት ክርስቶስ የጸለየው ክርስቲያኖች መዝሙረ ዳዊት ነው። አንዳንድ ሰው ጸሎት ሲጸልይ የልቡናውን መሻት በሚያነበው ጸሎት ላይ ስለማያገኘው እኔ ገልጬ ከማነበው መጽሐፍ ይልቅ ለብቻዬ ጸሎት ባረግ ፈልጋለሁ ይላል። ግን በጣም የሚገርማችሁ እግዚአብሔር ያቺ የጭንቅ ሰዓት በሆነችበትና በመስቀል ላይ እንደተወጠረ ብራና ስጋውን በቅንዋት በሚስማር የተቸነከረበት ሰዓት ላይ ከጸለየው ጸሎት መካከል አንዱ የዳዊት መዝሙር አምላክ በዛች የጭንቅ ሰዓት የሌላውን የነቢያቱን ጸሎት የጸለየ ከሆነ እኛ ጨነቀን በምንለው በዚች ዓለም ወቅትና ሰዓት ላይ እንዴት የአባቶቻችንን ጸሎት እንንቃለን? የራሴን ጸሎት ማድረገው ይላል ክርስቲያን። ክርስቶስ የጸለየውን የዳዊትን መዝሙር የማይደግም ሰው እኮ መኖር የለበትም። አምላክ ያከበረው ጸሎት ነው መዝሙረ ዳዊት። ብንችል እንዲያውም ብንጸልየው ጥሩ ነው። እንደየአከፋፈሉ 150 ምዕራፍ ነው ያለው። 5ቱን ቀን 30 30 30 እያደረግን መጸለይ ካልሆነ ማክሰኞና ሐሙስን 20 20 አድርገን በተረፉት ቀናቶች 30 30 እያደረግን መጸለይ እንችላለን። የመጨረሻይቱ ቅዳሜ ላይ የሰሎሞን መኃልየ ዘሰሎሞን ይጨመርበታል። እሁድ ደግሞ ጸሎተ ነቢያት ያልቃል። ሙሉ መዝሙረ ዳዊት በዚህ መንገድ ይጸለያል ማለት ነው። መዝሙሩን ግን ዳዊትን ጸልዩ ስንባል ከዚህ በኋላ አደራ ክርስቲያኖች በጣም እንዳትዘነጉት። ይህ ጸሎት ጌታ መስቀል ላይ የጸለየው ጸሎት ነው። በጨነቀው ሰዓት የጸለየው ጸሎት ነው። ማንም በሌለው ሰዓት የጸለየው ጸሎት ነው። አሁን ሰዎች በጣም እየደከምንም እየተሳሳትንም ያለነው የጭንቀት ጸሎት በዚህ አይነት የገባ ሰው የሚጸልየው ጸሎት እየተባለ ይነገራል አይደል? አዎ አንሞኝ። ክርስቶስ በጨነቀው ጊዜ የጸለየው ጸሎት የማንም መዝሙር ነው እንጂ መዝሙረ ዳዊት ነው። ለነገሩ አመኑም አላመኑም የተጻፈ ነገር ስለሆነ አይዟችሁ፣ ቀስ እያለ ይገባል፣ ቀስ እያለ ይዋጥልናል። ግን የጨነቀው ሰዓት ላይ የጸለየው መዝሙረ ዳዊት ነው። ማንም በሌለው ሰዓት የጸለየው ምንም ነው
ጸሎተ የመዝሙረ ዳዊትን በዛች ሰዓት ላይ ለሌላው ምህረትን ለመለመን አምላካችን ኢየሱስ ክርስቶስ ለኛ አርአያ እንዲሆን የጸለየው መዝሙረ ዳዊትን። ስለዚህ ክርስቲያኖች የልባቸውን መሻት በሙሉ በመዝሙረ ዳዊት ያገኛሉ። የሚጸልየው ሰው እንኳን መዝሙረ ዳዊትን መላእክትን የሚመስል አጋንንትን እንደሚያርቅ ይናገራል። ትርጓሜያችን ላይ ነአ ሀቤ ዳዊት ንጉሠ እስራኤል በአይለ መዝሙር ወጡ መቃል ታለበወኒ ነገረ በፍካሬ ኩሉ አምሳል ከመወድሳ ለማርያም ድንግል እንዘ ጸር ወእብል ዛቲ መዝሙረ ዳዊት ትመስል ገነተ ወትጸጊ ጽጌያተ ትፌሪ ፍሬያተ ወትሰድድ አጋንንተ ወታቄር መላእክተ ስቡህኒ ወልዑል አንተ ብለን ትርጓሜያችን ላይ እንናገራለን። መዝሙሩን የሚጸልየው ሰው ፍሬ እንደሚያፈራ አበባ ነው። ሁሉም ልመናው እንደሚሰማለት ነው። አጋንንት ይርቁታል፣ መላእክት ይቀርቡታል። የዳዊት ጸሎት ክብሩን ብታውቁት ክርስቲያኖች ብናውቀው ቅዱሳን እንኳን ነፍስ ከስጋቸው የሚለየው በዳዊት መዝሙር ቅዱሳን ማለት ነው። እኚህ ቅዱሳን የሚሰሙትን ጸሎት ነው እኛ መዝሙረ ዳዊትን እጃችን ቤታችን ያለ። ስለዚህ በዚህ ሰዓት ላይ ጌታችን እንዲህ ብሎ ስለጸለየ እኛም እንጸልያለን። ፈያታዊ ዘየማን የጸለየበትና ገነትን የወረሰበት ሰዓት 9 ሰዓት ነው። የቀኙ ወንበዴ ማለት ነው። ሐዋርያት በቤተ መቅደስ የጸለዩበት ሰዓት ነው። የእግዚአብሔር መልአክ ምጽዋትን ይሰጥ ለነበረው ለቆርኔሌዎስ ተገልጾ እንደሚጠመቅና ቅዱስ ጴጥሮስ መጥቶ እንደሚያድነው የነገረበት ሰዓት ነው። 8ኛው ደግሞ ጌታችን ኢየሱስ ክርስቶስ ራሱን ያማረና የተወደደ መስዋዕት አድርጎ ያቀረበበት ሰዓት ነው። ይህ ሰዓት ስንት ሰዓት? እስካሁን የስንት ሰዓት የተናገሩ? የ9 ሰዓት። ቀጣዩ የሰርክ ጸሎት ነው። በጣም ጥሩ። ሁሌም የምንጸልያት ጸሎት ማለት ነው። ዛሬ ለምን እንደምንጸልየው እስኪ እንወቅ። አንዳንድ ሰው 11 ሰዓት ስለሆነ ብቻ የሚጸልይ ይመስለው። በቃ የሰርክ ጸሎት 11 ሰዓት ነው። ለምን እንደምንጸልየው ሲባል 11 ሰዓት ስለሆነ ይላል። ሰዓቱ ስለመጣ ብቻ ሳይሆን በዚህ ሰዓት የምንጸልየው ደግሞ አንደኛ ለቀኑ ስንጀምር አመስግነን እንደጀመርነው ሁሉ ሌሊቱም ሊገባ አይደለም፣ ለሌሊቱም አመስግነን እንጀምራለን። ቀኑን በሰላም እንድንውል ያየህን የተመለከትከን አምላክ ሌሊቱንም ልንገባ ነውና ሌሊቱንም ምን አድርገው እንላለን? ባርከው ቀድሰው እያልን ለማመስገን ለመለመን። ሁለተኛው አዳም ከገነት ዕጣን ሰውቶ የወጣበት ሰዓት ነው። መጽሐፈ ኩፋሌ ምዕራፍ 5 ቁጥር 1 ላይ የአዳም ዕጣን የማለዳ መስዋዕት ምሳሌ ሆኖ ዛሬ ካህናቱ ኪዳን አድርሰው አጥነው የሚወጡበት ምክንያት በዚህ ነው። የማታው ጸሎት ላይ የሰርክ ጸሎት ላይ ማለት ነው። ሄኖክ ወደ ገነት ሲገባ ያጠነበትም ሰዓት ይህ ሰዓት ነው። ስለዚህ ወደ ገነት የሚገቡ ሰዎች የእግዚአብሔርን መንግስት ሊወርሱ ሲሉ መስዋዕት የሚያቀርቡበት ሰዓት የትኛው ሰዓት ነው? የሰርክ ጸሎት ሰዓት ነው። ሥርዓተ ቤተ ክርስቲያን ደግሞ እንደሚያዘን ከሆነ አንድ ሰው የጠዋት የማለዳውን እና የሰርክ ጸሎትን ግዴታ ቤተ ክርስቲያን እንዲጸልይ ነው የሚደነገገው። ይህን ታውቁ ይኖራል። የሰርክ ጸሎት ቤተ ክርስቲያን ነው መጸለይ ያለበት ብላ ነው ቤተ ክርስቲያን የምታዘው። የማለዳው የመጀመሪያው ጸሎትም የት ነው የሚጸለየው? ቤተ ክርስቲያን ነው። የኔስ የግል ጸሎት ካለ ከቤተ ክርስቲያኑ የማለዳ ጸሎት አስቀድሞ ጸልዮ መምጣት ይችላል። ግልጽ ነው። ገብቷቸዋል። ያችን ጸሎት ማንጣጫ እንደማያደርገው ነው። አንዳንድ ሰው አለ አይ ችግር የለም እዚህም እነሱ የሚጸልዩትን ከጸለይኩት ለምን መሄድ አስፈልጎኛል የሚል አለ። ይህ ስህተት ነው። የማለዳና የሰርክ ጸሎት መገኘት አለበት። ሶስተኛው የሰርክ ጸሎት የዋጋ መቀበያ ጸሎት ነው። እንግዲህ ጠዋት በነጋ በ3 ሰዓት በ6 ሰዓት በ9 ሰዓት አሁን ደግሞ በዚህ በሰርክ ሰዓት እየጸለይን ነው። 5ኛ ጸሎታችን ነው እንደማለት ነው። በዚህ በምንጸልይበት ወቅትና ሰዓት ላይ ስንጸልይ ዋጋ መቀበያ ነው። የማቴዎስ ወንጌል ምዕራፍ 20 ቁጥር 9 ላይ ጌታችን ኢየሱስ ክርስቶስ ራሱን እንደ ባለጸጋ አድርጎ ሰራተኞችን ቀጥሮ ባሰራበት ወቅት ላይ ለእያንዳንዱ ሰራተኛ ደሞዙን የከፈለው 11 ሰዓት ላይ ነበር። አርፍዶ ለመጣውም በጊዜ ለገባውም መካከል ላይ ለተገኘውም የሰጠው በዛ ሰዓት ነው። ስለዚህ በዚህ ሰዓት ላይ ቀኑን ሙሉ የጸለዩ ሰዎች ጸሎታቸውን እግዚአብሔር ዋጋ የሚሰጥበት ሰዓት ነው። ግልጽ ነው። ስለዚህ ጉባኤ ስላለ ተሰብሰቡ እንደሚባለው ጥሪ ሁሉ ብንችል የሰርክ ጸሎት ላይ ቀኑን ሙሉ እግዚአብሔርን ስለምነው የነበረውን ነገር ዋጋ እንደምናገኝበት አምነን መምጣት አለብን ማለት ነው። እስካሁን ስንት ጸሎት ሰዓት አየን? 5። 6ኛው የንዋም ጸሎት ወይም እራት ከተበላ በኋላ ከ3 ሰዓት እስከ 4 ሰዓት የሚጸለይ ጸሎት አለ። ከ3 ሰዓት እስከ 4 ሰዓት ባለው ጸሎት ይሄ የእንቅልፍ ማዕበል እንዳያሰጥመንና
ቀጣዩንና የመጨረሻውን የጸሎትን ሰዓት እንዳንዘለው የምንማጸንበት ሰዓት ነው። አንዳንዴ ሆዳችንን በልተን ሲከብደን እንቅልፍ ለጣርጎ ይዞን ይሄዳል። ቀጣዩ ሰባተኛው የጸሎት ሰዓት እኩለ ሌሊት ራቱን ጠግቦ በልቶ ራቱን ከልክ በላይ ጠጥቶ በልቶ የእንቅልፍ ማዕበል አስጥሞት ካልሆነም ድካም ተጫጭኖት በተለያዩ ምክንያቶች አስንፎት እንዳይተኛ ራቱን ከበላ በኋላ ወዲያውኑ ጸሎት ያደርጋል። ለ6 ሰዓቱ አንቃኝ ለማለት ማለት ነው። ሁለተኛው ሌሊት ልንቆጣጠራቸው ማንችላቸው እስከ 6 ሰዓቷ ጸሎት ድረስ ማለት ነው አስደንጋጭና አስፈሪ የሆኑ ህልሞችንም ሌሎች ነገሮችንም እንዳናይ በዚህ ሰዓት ላይ እንለምንበታለን። ግልጽ ነው? ገብቷችኋል? ጥሩ። በዚህ የማታ ጸሎት ሰዓት ላይ ታዲያ ምንድነው የሚጸለየው ከተባለ አንደኛ አባታችን ወይና የእመቤታችን ጸሎት ነው የሚጸለየው፣ ወይም ሰላም ለኪ እናታችን ማርያም ወይ ሰላም እንልሻለን የሚለው ይህ የቤተ ክርስቲያኒቷ ሥርዓት ነው። በርትቶ ውዳሴ ማርያም ነው ሌሊት የምጸልየው ማታ የምጸልየው ካለ ለምን ጸለይክ አይባል። ይህ እንዲያውም ይበረታታል። ይሄ ግን የተቀመጠው ስኬል ነው ወይም መለኪያ ነው። የማታ ጸሎት አቡነ ዘበሰማያት፣ ሰላም ለኪ፣ መዝሙር 3 እና መዝሙር 40 ነው። እኒህ የሚተኛ ሰው መጸለይ ያለበት ይባላል። ከመዝሙር 3 እና 40 ውጪ ግን ከበረታ መዝሙር 90ን 22ን 120ን መጨመር ይችላል። መዝሙር 90 22ን እና ስንትን ኪሳራ እኮ ነው ባካችሁ። መዝሙር ስንት? መዝሙር 4 አልኳችሁ፣ 30 አልኳችሁ፣ 90 22 እና ስንት? እስኪ 120 ብሩ 120ን እንዲጸልይ ይደረጋል። ቢያንስ 3 እና 40ን ማድረግ ግዴታው፣ ካልቻለ 3 እና 40ን ደግሞ 3 እና 40ን ማድረግ ነው አማራጩ። አሁን እኛም እሺ 3 እና 40ን ካልቻለስ ነው አይደል የምንለው ብሎ ነገር የለም። 3 እና 40ን እናደርጋለን። ከበረታን ከጠነከርን እስካልን እንቀጥላለን። ደግሞ 22ን 90ን 120ን ሌሎቹንም ጨምረን ማለት ይህ የማታ ጸሎት በርትቶ ጠንክሮ እንዳልኳችሁ ግን ልጨምር ካለ መጨመር መብቱ ነው። እኒህን ግን ምን ማድረግ አይችልም። እስኪ ማጉደል ግን አይችልም ማለት ነው። ሌላው የንዋም ጸሎት ምክንያቱ ቅዱሳን ሐዋርያት ቆርበው ሐዲስ ኪዳንን ተቀብለው ዘምረው የወጡበት ሰዓት ስለሆነ ነው። ለሐዋርያት የጸሎት ምስጢር ጌታችን ኢየሱስ ክርስቶስ በጌቴሴማኒ ያስተማረው በዚህ ሰዓት ነው። ጌታችንም ደግሞ የተያዘው በዚህ ሰዓት ነው። የማታ ጸሎት ከራት በኋላ የምንጸልየው ማለት ነው። የመጨረሻው ጸሎት የመንፈቀ ሌሊት ወይም ከሌሊቱ 6 ሰዓት የሚጸልየው ነው። ይህ ጸሎት አንደኛ የመነኮሳት ጸሎት ነው ይባላል። ሁለተኛ እስኪ ካሜራው በኔ በኩል ስለሆነ በእግዚአብሔር ፊት ነው ያላችሁት ባለትዳሮች ወይም ባልና ሚስት ሆናችሁ እስኪ እጃችሁ ነው። ይሄ ምንም አያሳፍርም እኮ አግኝታችሁ ነው። ስንት ያላገባ እኮ አለ። እስኪ እጃችሁ ነው። የሌሊቱ 6 ሰዓት የባልና የሚስት የጸሎት ሰዓት፣ ባልና ሚስት በአንድነት የሚጸልዩበት ሰዓት። ሌላውም ላይ ላይገናኙ ይችላሉ፣ ስራ ሌላ ነገር አይደል? የጠዋቱም ሊተላለፉ ይችላሉ። ሌሊት ግን የጸሎት ሰዓቱ ላይ የባልና የሚስትና የመነኮሳት የጸሎት ሰዓት፣ ይሄ ስርዓት ነው ማለት ነው። እንግዲህ ስርዓተ ቤተክርስቲያን ላይ እየተማርን ያለን የሚችል ሰው የሌሊቱን 6 ሰዓት ላይ ባልና ሚስት የሚጸልዩበት መነኮሳትም የሚጸልዩበት ጸሎት ነው፣ የጸሎት ሰዓት ነው ማለት ነው። ይህ ጸሎት ትግሃ ሌሊትን ያስተምራል። ሌሊት ሳናንቀላፋ ለጸሎት መትጋትን ያስተምራል። ሁለተኛው ደግሞ ህዳር 29 ላይ የሚከበር ዓመታዊ ክብረ በዓል አለን። ተፍጻሜተ ሰማዕት ቅዱስ ጴጥሮስ በረከቱ ለሁላችን ትድረሰን። 3 ደቀ መዛሙርት ነበሩት፣ አኪላስ፣ ለእስክንድሮስና አሪዮስ የሚባሉ ማለት ነው። አሪዮስ እንደምታውቁት ከሃዲ መናፍቅ ነው። ወልድን ፍጡር ነው ብሎ ክብር ይግባውና የካደው እሱ ነው። ወልድ ፍጡር ነው ብሎ እንደሚክድ አስቀድሞ ከመካዱ በፊት ለተፍጻሜተ ሰማዕት ቅዱስ ጴጥሮስ ክርስቶስ ቀሚሱ እንደተቀደደ ሆኖ በራእይ የታየው በዚህ ሰዓት በጣም ትልቅ ሰዓት ነው ማለት ነው። ይህ ሰዓት አሪዮስ ቤተክርስቲያንን ክፉ ነገር ሊያመጣ እንደነበረ ያየበት በዚህ ሰዓት። ስለዚህ በዚህ ሰዓት እንጸልያለን። ሁለተኛው ቅዱስ ዳዊት መዝሙር 118 ቁጥር 68 ላይ በእኩለ ሌሊትም እንደሚያመሰግነው ስለተናገረ የምንጸልይበት፣ ቅዱስ ጳውሎስና ሲላስ በእስር ቤት የጸለዩበትም ሰዓት ስለሆነ ነው። ሌላኛው ደግሞ ሰይጣን በእንቅልፋችን ሰዓት ላይ መጥቶ እንዳያሰጥመን የምንጸልየው ጸሎት ነው። እስራኤል ከግብፅ ባርነት የወጡበት፣ ያዕቆብ በፍኖተ ሎዛ ምስጢር ያየበት፣ ጌታችን ኢየሱስ ክርስቶስ ከሙታን መካከል የተነሳበት፣
ጌታችንም ደግሞ ዳግም የሚመጣበት ሰዓት ሌሊቱ 6 ሰዓት ስለሆነ ተነስተን እንጸልያለን። የማቴዎስ ወንጌል ምዕራፍ 25 ቁጥር 6 ላይ መንፈቀ ሌሊትም በሆነ ሰዓት ይላል ሙሽራው ባለጸጋው ወልደ እጓለ እመሕያው የተባለ ኢየሱስ ክርስቶስ ይመጣል። ስለዚህ ሌሊት 6 ሰዓት የምንጸልይ በዚህ ምክንያት ነው ማለት ነው።